how to open existing file እስከዛሬ የሰራነው ሴቭ ያደረግነው ፋይል እንዴት አድርገን ኦፕን እናደርጋለን ወይ ደግሞ ከፍተን ኤዲት እናደርጋለን ዲሌት የተለያዩ ኤዲቲንግ ፎርማትን ለመስራት እንዴት አድርገን እንከፍታለን። ሁለተኛው how to delete text and sentence ይሆናል። ሶስተኛው how to insert image between paragraphs ነው ማለት ነው። በፓራግራፋችን መካከል አስፈላጊ የሆኑ ኢሜጆችን ልናስገባ እንችላለን። ስለዚህ ከመጀመሪያው እንጀምር። how to open existing file ቀጥታ ወደ ምን ትሄዳላችሁ? ወደ ፋይል የሚለው ጋር ትሄዳላችሁ። ፋይል ከሄዳችሁ በኋላ ኦፕን የምትለውን ታገኛላችሁ ማለት ነው። እቺን ካገኛችሁ በኋላ ክሊክ ታደርጉባታላችሁ። ክሊክ ስታደርጉ ብራውዝ አድርጎ ምን ይከፍትላችኋል? ማይክሮሶፍት ወርድ፣ ኦፕን ድራይቭ፣ ዋን ድራይቭ ይሄ ጉግል ጋር የተገናኘ ነው። ማይክሮሶፍት ወርድ፣ 3ዲ ኦብጀክት፣ ዴስክቶፕ፣ ዶክመንት፣ ዳውንሎድ፣ ሙዚክ እናንተ ሴቭ ያደረጋችሁበትን ቦታ እናንተ ታውቃላችሁ። ለምሳሌ ሲ ሎካል ዲስክ ሲ ላይ ሊሆን ይችላል፣ ሎካል ዲስክ ዲ፣ ሎካል ዲስክ ኢ ላይ ሊሆን ይችላል ማለት ነው። እኛ ግን ባለፈው ሴቭ ስናደርግ ታስታውሱ ከሆነ ዲስክቶፕ ላይ ነው ያስቀመጥኩት። ስለዚህ ዲስክቶፕ ክሊክ ስታደርጉ ቱቶሪያል ላይ ኤምኤስ ወርድ የሚል ይመጣል ማለት ነው። እሱን ዳብል ክሊክ ማድረግ ትችላላችሁ። ካልሆነ ደግሞ እንደዚህ አንዴ ክሊክ አድርጋችሁ እዚህ ጋር ይመጣል። እዚህ ኦፕን ትሉታላችሁ ማለት ነው። ኦፕን ስትሉት ባለፈው የሰራ ነው ይሄ ይመጣልናል ማለት ነው። ስለዚህ የመጀመሪያው how to open existing document የሚለውን በዚህ መልኩ አየን ማለት ነው። ፋይል ጋር ይሄን ከዛ በመቀጠል how to delete text or sentence ቴክስት እና ዲሌት እንዴት ቴክስት እና ሴንቴንሳችንን ዲሌት ለማድረግ ማለት ነው። ከመጀመሪያው ከሴንቴንስ ወይ ከፓራግራፍ ስንነሳ ዲሌት ለማድረግ መጀመሪያ ማድረግ ያለብን ምንድነው? ሰሌክት እንደዚህ ሰሌክት እናደርጋለን። ሰሌክት ያደረግነውን ከኪቦርዳችን ላይ ዲሌት የምትላለች በራይት ሳይድ በኩል ማለት ነው። ዲሌት ስንለው እንደዚህ ይጠፋል ማለት ነው። እሺ ያጠፋነውን ሳንፈልግ ወይ ተሳስተን እንደሆነ ያጠፋነው እንዴት መልሰዋለን? ኮንትሮል ፕላስ ዜድ ከኪቦርዳችን መንካት ትችላላችሁ። ካልሆነ ደግሞ እቺ አሮ ትታያችኋለች ባክ ስትሉት ትመለሳለች ማለት ነው። መጀመሪያ ሴቭ ከማለታችሁ በፊት ከሆነ የፈለጋችሁት ሴቭ ካላችሁ ግን ላይመለስላችሁ ይችላል ማለት ነው። ሌላው ቴክስት ወይ ደግሞ ሴንቴንስ እንዴት ነው ዲሌት የምናደርገው ለሚለው ለምሳሌ ከዚህ ልጀምርና ሴቭ ማድረግም ወይም ሰሌክት ማድረግ አይጠበቅብንም። እቺ ፎርዋርድ ባክ ስላሽ ትባላለች። ደግሞ ባክ ሳይዷ እንዲህ ያደርጋችሁ ኢንተር ይላችሁ ሄዳችሁ ቴክስት ዲሌት አደረጋችሁ ማለት ነው። ቴክስት ወይ ካራክተር አንዷን ብቻ ማለት ነው አይደል? ዲሌት ያደረጋችሁ እንደዚህ ያደረጋችሁ ስትሄዱ ቴክስት ዲሌት አደረጋችሁ እንላለን በባክ ሳይድ አማካኝነት ማለት ነው። ነገር ግን ሙሉን ባንዴ ማጥፋት ከፈለጋችሁ ሰሌክት አድርጋችሁ ዲሌት ታደርጋላችሁ ማለት ነው። ሌላውና ሶስተኛው how to insert images between paragraph ነው። በፓራግራፋችን መካከል አንዳንድ ጊዜ ኢሜጅ ማስገባት ግድ ሊሆን ይችላል ማለት ነው። ስለዚህ ኢሜጅ እንዴት እንደምናስገባ በባለፈው ቱቶሪያላችን አይተናል። ኢንሰርት ወይም ክሊፕ ቻርት መሄድ ትችላላችሁ። እኔ ግን ክሊፕ ቻርት ልሄድና እዚህ ጋር ቅድም ሰርች ያደረኩት ስላለ ነው እዚህ ጋር ትጽፋላችሁ። ለምሳሌ ላም ማስገባት የምፈልገው እናንተ የፈለጋችሁት ልታስገቡ ትችላላችሁ። ካው ብዬ ከጻፍኩ በኋላ ጎ የሚለውን ሰርች ሳረግ ታያችኋል ኢሜጅ ይገባል ማለት ነው። ዳብል ክሊክ ታደርጉታላችሁ። እሺ ትንሽ ሳይዟ ትልቅ ነው። ያው እነዚህ እንትኖች ይዛችሁ ሪሳይዝ ማድረግ ትችላላችሁ። በጎን ያሉት እንትኖች ይዛችሁ ከዚህ በመቀጠል ምንድነው ላሟ ከፓራግራፉ ምኑ ላይ ነው እንድትቀመጥ የፈለጋችሁት? ኢንሰርት ላይ ነው ማለት ሴንተር ላይ ነው መቀመጥ ያለበት። በዚህም ቴክስት ሊሆን ይችላል፣ በዚህም ቴክስት ሊሆን ይችላል። አሁን ለምሳሌ እናንተ መጽሐፍ እየጻፋችሁ ነው ብንል ስለዛ ስለ ጻፋችሁት ሀተታ ወይም ያን የሚገልጽ ኢሜጅ መሀል ላይ ልታስገቡ ትችላላችሁ ማለት ነው። ያን ኢሜጅ ስታስገቡ በዚህ በራይት እና በሌፍት ቴክስት እንዲገባላችሁ ልትፈልጉ ትችላላችሁ። ስለዚህ ወደ ምን ትሄዳላችሁ? ራፕ ቴክስት ታገኛላችሁ። ራፕ ቴክስትን ብሮዝ ስታደርጉ እንግዲህ የተለያዩ አማራጮች ይመጡላችኋል። ስኩዌር ይላል። ስኩዌር መልኩ በዚህኛው ብቻ ከፈለጋችሁ በዚህ መልኩ ታደርጋላችሁ። ታይት የሚል አለ፣ ስሩ የሚል አለ። በሁለቱም በኩል እንደሆነ ማድረግ ትችላላችሁ ማለት ነው። ይኸው ከላይ የሚሆነው
ከዚህ ውስጥ አንዱን መርጣችሁ ታደርጋላችሁ ማለት ነው። ለምሳሌ ይሄን ሀገር ነገር ግን ይሄኛውን ሴንተር ላይ ባደረገው በዚህኛውም ቴክስት ይመጣልኛል ማለት ነው። አሁን ምን የሚለው ነው ማለት ነው። እኔ የምጠቀመው ስሩ የሚለው ነው ማለት ነው። እኔ ያስገባሁት ኢሜጅ ሌላ ኢሜጅ ላይ ልናስገባ እንችላለን። እዚህ ጋር እስኪ ጎት ካለ ጎት ፍላወር ስል መጣ። ምሳሌ ላስገባ እችላለሁ። አሁንም እንደተለመደው ሪሳይዝ እናደርጋለን። ማለት ነው። ስለዚህ ይሄንንም እንደዛ ኮላብ ታረጉት በዚህ ቴክስት ይመጣላችኋል ማለት ነው። አመሰግናለሁ። ይችን ለማሳየት ነው እንግዲህ ያለኝን እውቀት ለእናንተ ሼር ለማድረግ ወይ ደግሞ ለማካፈል ያለኝን ፍላጎት አይታችሁ እናንተም ዝም ብላችሁ እንደማታልፉ ተስፋ አደርጋለሁ። ዩቲዩብም ዋሲሁን ዲጂታል ነው የሚለው እዚህ ጋር ሄዲንግ ላይ ያስቀመጥኩት ማለት ነው። ዋሲሁን ዲጂታል ላይ እየገባችሁ እንደዚህ አይነት ጠቃሚ መረጃዎችን መከታተል ትችላላችሁ። አመሰግናለሁ።